ሰላም ጤና ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ሳምንታዊው መሃል ዳሰሳችን ተጀምሯል። ዛሬም እንግዲህ ወደ እናንተ እንዲደርሱ የመራረጥናቸውን መረጃዎቻችንን ይዘንላችሁ ቀርበናል። አንተ ጋር ምን አይነት መረጃዎች አሉ? ከዛ ደግሞ ወደኔ እንቀጥልና እናደርሳችኋለን። እንግዲህ ትጂዬ በኔ በኩል የኢትዮጵያና የጅቡቲ ከፍተኛ ወታደራዊ ኃይሎች በአፋር ክልል ተገናኝተው እየተወያዩ ይገኛሉ። ያንን በተመለከተ የተወሰነ ማብራሪያ የሚሰጥበት ጉዳይ ይኖራል። ሌላኛው መረጃ የሚሆነው ጠቅላይ ሚኒስትር ዶክተር አብይ አህመድ ከአሜሪካና ከግብጽ ከፍተኛ ጫና እየመጣበት ይገኛል። ይሄ ጫና ለምን በጠቅላይ ሚኒስትር ዶክተር አብይ አህመድ ላይ ሊሆን ቻለ የሚለውን ጉዳይም አነሳለሁ። በሶስተኛነትና በመጨረሻ ደግሞ ላነሳ የምችለው ምንድነው ዓለም በአሁኑ ሰዓት እየተመራችበት ያለው ሁኔታ ጉልበት ነው እና በዚህ ላይ የተወሰነ የምለው ነገር ይኖራል። ወደ አንቺ ልመልስሽ። ባንቺ በኩል ምን አለ? መልካም ቢኒ፣ እንግዲህ እኔ ጋር ደግሞ 9ኛ ዓመት የምስረታ በዓሉን እያከበረ የሚገኘው የአየር ኃይልን በተመለከተ ሰፋ ያለ መረጃ የምናደርሳችሁ ይሆናል ለውድ ተመልካቾቻችን። ከዛ ባለፈ ደግሞ ሰሞኑን እንግዲህ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰፊ በሚባል መልኩ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የሰጡት መግለጫ አለ። በዛ ላይ የምንወያይ ይሆናል ማለት ነው። እኔ ጋር ያሉት ደግሞ እነዚህ ናቸው። እንግዲህ ወደ መጀመሪያው መረጃችን ስናልፍ በኢትዮጵያና በጅቡቲ መካከል ከፍተኛ ወታደራዊ አመራሮች መካከል ያልተጠበቀና እጅግ ወሳኝ የሚባል ስብሰባ በአፋር ክልል ከተማ ሰመራ እየተካሄደ መገኘቱ ተሰምቷል። እንግዲህ ጉዳዩ ከቀጠናው የደህንነት ስጋትና ከኤርትራ እንቅስቃሴዎች ጋር የተያያዘ እንደሆነ የውስጥ ምንጮች ጠቁመዋል ማለት ነው። የጅቡቲ መከላከያ ሰራዊት የምዕራብ እዝ ዋና አዛዥ ከፍተኛ ልኡካን ቡድን ጋር በመሆን ነው ሰመራ የገቡት ማለት ነው። በቦታው ከኢትዮጵያ መከላከያ ሰራዊት የምስራቅ እዝ አዛዥ ጋር በዝግ በር ወይም በዝግ ሁኔታ እየተወያዩ ይገኛሉ። የሚወያዩበትም እንግዲህ በደህንነት ጉዳይ እንደሆነ ምንጮቻችን ገልጸውልናል። ከአንድ ሳምንት በፊት ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ጅቡቲ ሄደው ከጅቡቲው ፕሬዚዳንት ኢስማኤል ኦማር ጊሌ ጋር መወያየታቸው ይታወሳል። እንግዲህ የዛ ውይይት ውጤት ነው ይሄ ወታደራዊ ስምምነትም የሚል ሀሳብ እየተነሳ ነው። ከባህር ጠለል በላይ 2221 ሜትር ከፍታ አለው። ኢትዮጵያ ኤርትራና ጅቡቲ በአንድ ማዕዘን የሚያገናኝ ወሳኝ የጦር ቀጠና ነው። ኤርትራና ጅቡቲ በዚህ አካባቢ የቆየ የድንበር አለመግባባትም ወታደራዊ ውጥረቶች ያሉበት ቦታ ነው። ኢትዮጵያና ጅቡቲ በዚህ አቅጣጫ የሚያደርጉት ወታደራዊ ምክክር ለኤርትራ ቀጥተኛ የሆነ የደህንነት ስጋት ወይም ማስጠንቀቂያ ሊሆን እንደሚችልም ተንታኞች እየተናገሩ ይገኛሉ። ወደ አንቺ ልውሰድሽ። በጣም አመሰግናለሁ ቢኒ። ያው ቀደም ብዬ እንዳስተዋወቅኩት እኔ እንግዲህ የኢትዮጵያ አየር ኃይል 9ኛ ዓመት የምስረታ በዓል ላይ ትኩረቱን ያደረገ መረጃን ነው የምናገኘው። እንግዲህ የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት በሚል መሪ ቃል ነው የዘንድሮ በ9ኛ ዓመቱን የምስረታ በዓሉን እያከበረ የሚገኘው። እንግዲህ የኢትዮጵያ አየር ኃይል የነጻነት የአንድነት ምልክት ቀደም ብዬ እንዳነሳሁት ማለት ነው በሚል መሪ ቃል የተከበረው 9ኛ ዓመት የአየር ኃይል ቀንን በማስመልከት በርካታ የሚባሉ የአፍሪካ ሀገራት መሪዎች፣ ከአፍሪካ ሀገራት የተወጣጡ የአየር ኃይል አዛዦች፣ ወታደራዊ አታሾች፣ የወታደራዊ አቪዬሽን ትጥቅ አምራች ኩባንያዎች እንዲሁም ደግሞ በርካታ ጥሪ የተደረገላቸው እንግዶች በተገኙበት የጋራ ስራዎችን አጠናክረን የተረጋጋ ዓለምን እንገንባ በሚል መሪ ሀሳብ 3ኛው የ2026 የአየር ኃይል ፎረም በቢሾፍቱ ከተማ ሆራ አርሰዴ አዳራሽ ተካሂዷል ማለት ነውና በፎረሙ ላይ እንግዲህ ተገኝተው ለእንግዶች የእንኳን አደረሳችሁ የእንኳን መጣችሁ በደህና መጣችሁ መልእክትን በማስተላለፍ የኢትዮጵያ አየር ኃይል የመላው አፍሪካውያን ኩራት መሆኑን የገለጹት የኢፌድሪ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ናቸው ማለት ነው። የሰው ዘር መገኛ የነጻነት እንዲሁም ደግሞ የድል አድራጊነት ተምሳሌት ለመላው ጥቁር ህዝቦች የኩራት ምንጭ ወደ ሆነችው ቀደምት ሀገር እምዬ ኢትዮጵያ እንኳን በደህና መጣችሁ ብለዋል ማለት ነው ሌተናል ጀነራል ይልማ መርዳሳ። የኢትዮጵያ አየር ኃይል በአይበገሬነት በድል አድራጊነት የጠላትን የማድረግ አቅምን በማደባየት በዘመናት መካከል ኢትዮጵያን በማጽናት የታላቅ ሀገር ታላቅ ተቋም መሆን ከመቻሉም በላይ ከኮንጎ የሰላም ተልዕኮ አንስቶ በሩዋንዳ፣ ሱዳን፣ ሶማሊያ እንዲሁም ደግሞ ሌሎች የሰላም ማስከበር ግዳጆች ላይ በመሳተፍ የመላ ኢትዮጵያውያን ኩራት መሆኑን ያረጋገጠ
ታላቅ ተቋም እንደሆነ ነው ሌተናል ጀነራል ይልማ መርዳሳ በስፋት የገለጹት ማለት ነው። እንግዲህ ቢኒ ይሄንን ሐሳብ ካነሱ በኋላ በመጨረሻም ዋና አዛዡ የኢትዮጵያ አየር ኃይል የነጻነት የአንድነት ምልክት በመሆን ለአፍሪካውያን የጋራ እድገት እንዲሁም አንድነት በትኩረት የሚሰራ መሆኑን አጽንኦት ሰጥተው ተናግረዋል ማለት ነው። በፎረሙ ላይ ቅድም እንዳልኩት የተለያዩ የአቪዬሽን ትጥቅ አምራች ኩባንያዎች ስለ ዓለም የአቪዬሽን ቴክኖሎጂ እድገትና ስለሚያመርቷቸው ዘመናዊ ትጥቅ ሰፊ ገለጻን አድርገዋል። በሁነቱ ላይ የአፍሪካ ሀገራት አየር ኃይል አዛዦችም በፎረሙ ላይ የተለያዩ ሀሳቦችን በመስጠት ለኢትዮጵያውያን የእንኳን አደረሳችሁ መልእክትን አስተላልፈዋል ማለት ነው። እንግዲህ ቢኒ ጠቅለል ስናደርገው ምንድነው የዘንድሮ 90ኛ ዓመቱን እያከበረ የሚገኘው የኢትዮጵያ አየር ኃይል በጣም በርካታ ሁነቶች እየተካሄዱበት ያለን እንደውም ደግሞ ዛሬ ከመከበሩም በፊት በጣም ለበርካታ ቀናት ነበረ ዝግጅት ሲደረግበት የነበረው በርካታ ሁነቶች ሲከናወኑበት ነበርና በዛሬው ዕለትም እንግዲህ በደማቁ እየተከበረ ይገኛል ማለት ነው። እንግዲህ ትጂ ከ90ኛው ዓመት ጋር አያይዞ ኢትዮጵያ በዓለም አቀፍ ላይ እጅግ የተራቀቀውን የሩሲያ ቴክኖሎጂ ስሪት የሆነውን ሱ-35 ጀት ከሩሲያ መግዛቷ ተሰምቷል። ይሄ በጣም የሚገርም ዜና ነው። ይሄንን እጅግ አስደማሚ ጀት ኢትዮጵያ መግዛቷ እጅግ ይደንቃል የሚልም መረጃዎች እየወጡ ይገኛሉ። ሱ-35 ጀቶች ጀግናው የኢትዮጵያ አየር ኃይልም በቅርቡ የሚረከበው እንደሆነም ተሰምቷል። ይህ አየር ኃይሉን ከአፍሪካ ቀዳሚዎች ተርታ የሚያሰልፈውም ታሪካዊ ግዢ ነው። ካሁን በፊት ከራሽያ ኢትዮጵያ የገዛቻቸው በሱ-35 ለመተካት በማቀድ ነው እንግዲህ ይህን የተፈጸመው። እንግዲህ ወደ ሌላው መረጃ ሳልፍ ጠቅላይ ሚኒስትር ዶክተር አብይ አህመድ በሀያላን መንግስታት ተደጋጋሚ ጫና እየተደረገበት ይገኛል። ለምንድን ነው ይሄንን የሆነው የሚለውን ነገር ለማየት ነው የምሞክረው። እንግዲህ ኢትዮጵያ በአስቸጋሪና በመከራ እንዲሁም በአስጨናቂዋ ሌሊቶች ላይ ያገኘችው መሪ ነው ይሄ ጠቅላይ ሚኒስትር ዶክተር አብይ አህመድ። ዘመኗን ሊዋጅ ኢትዮጵያን ሊሰራ የተፈጠረ መሪ ነው ብዬ ነው የማስበው። ሀገሪቷ ኢትዮጵያ ከገባችበት ቅርቃር ውስጥ አውጥቶ ወደ ሌላ ምዕራፍ እያሻገረ ያለ መሪ ነው። ኢቭንፍ ያሻገረ መሪ ነው። ብዙ ችግሮቿን እየቀረፈ ያለ መሪ ነው ማለት ነው። በኢትዮጵያ ፍቅር የሰከረ መሪ ነው ጠቅላይ ሚኒስትር ዶክተር አብይ አህመድ። ለኢትዮጵያ ራሱን ለመስጠት በሀገሩ ጉዳይ ደረቱን ለጥይት አንገቱን ለሻሞላ የሚሰጥ መሪ ነው። ኢትዮጵያን ሲወድ ካፉ አይደለም የሚወደው፣ የእውነት ከልቡ ነው የሚወደው፣ ሀገሩን የሚያከብረው። ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ የመሪዎች ታሪክ እጅግ ራሱን ዝቅ አድርጎ ስራዎችን ለመስራት መምራት ምን እንደሆነ መምራት መኮፈስ እንዳልሆነ ያሳየ መሪ ነው። እንዲህ ተዋብ የምናያት አዲስ አበባ ከዓመታት በፊት ምን ትመስል ነበረ? ብዙ የአፍሪካ መሪዎች እኮ የሚሳለቁባት ከተማ ነበረች እቺ ከተማ ማለት ነው። ዛሬ የምናያት ከተማ ላይን የምታሳሳ ከተማ ተነግሮ የማያልቅ ውበትን የያዘችው በጠቅላይ ሚኒስትር ዶክተር አብይ አህመድ የሥራ ውጤት ነው። ከተማችን በፊት ላይ ስናያት እጅግ ቆሸሸች፣ ላይን ማትማረክ ላይን ማትስብ ነበረች። ቆሻሻም ማህበረሰቡ በየቦታው የሚጥልባት ነበረች። ዛሬ ላይ ግን ወክዌይ ላይ ስትሄጂ እንኳን ቆሻሻ አታይም። ማህበረሰቡ እሳቤው ጭምር እንዲቀየር አድርጓል። ኢትዮጵያ እንዳለፉት 7 ዓመታት በብዙ ነገሮች ደግሞ ተንጣ አታውቅም። በሀገር ውስጥም ይሁን በውጭ ሀገር ኃይሎች በብዙ ውጣ ውረድ ውስጥ ነው ያለችው እቺ ኢትዮጵያ ማለት ነው። ከሀገር ውስጥ ህወሓት፣ ሸኔ እና ፋኖ ቀንደኛ ጠላት ሆነው የኢትዮጵያ መንግስት እንዳይረጋጋ ሲያደርጉ ቆይቷል። አሁንም ያንኑ ስራ እየሰሩ ነው። ከውጭ ደግሞ እንደ ግብጽ እንደ ኤርትራ በዋናነት የጠቅላይ ሚኒስትር ዶክተር አብይ አህመድ የፈተና ምንጭ ሆነው ቆይቷል። ሱዳን፣ ሶማሊያ፣ ጅቡቲ ተጨማሪ ችግሮችን በጠቅላይ ሚኒስትር ዶክተር አብይ አህመድ ላይ ሲደቅኑ ቆይቷል። እነዚህ ሁሉ ነገሮች ለምንድን ነው የሆኑት ብለን ግን ስናስብ ጠቅላይ ሚኒስትሩ የእውነት ለሀገሩ እየሰራ ስለሆነ ነው። ከዚህ በፊት ብዙዎች የሚያነሱት አንድ ሐሳብ አለ። 27 ዓመት ህወሓት በሚያስተዳድርበት ወቅት ኢትዮጵያ ሰላም ነበረች፣ የደህንነት ስጋት አልነበረባትም፣ ከዚህ ቦታ ተነስተን የሆነ ቦታ ላይ ሄደን መምጣት እንችል ነበረ ይላሉ። ኦፍ ኮርስ ነበረ። ያ ለምን ሆነም ብለን ግን መጠየቅ መቻል አለብን። ኢትዮጵያ እንደዚህ እንድትናጥ የሚያደርጋት እንደዚህ አይነት ስቃይ ውስጥ እንደዚህ አይነት መከራ ውስጥ እንዲህ አይነት ውጥንቅጥ ውስጥ እንድገባ የሆነችው መሪዋ ጠንካራ ስለሆነ ነው። ሊያሻግራት ስለሚፈልግ ነው። መስራትን ስለሚፈልግ ነው። ትናንትናስ የነበረው ሁኔታ ግብፃውያን ናቸው ኢትዮጵያ ውስጥ ቁጭ ብለው የነበሩት። ኢትዮጵያዊ የሆኑ ለኢትዮጵያ የማይቆረቆሩ ኢትዮጵያ ብትፈርስ ደንታ ያልነበራቸው የግብፅን ተልዕኮ በኢትዮጵያ ያስፈጽሙ የነበሩ መንግስቶች ስለነበሩ በሁሉም ቦታ ላይ ምን ነበረ? ሰላም ነበረ። ኢትዮጵያ ሰላም አልሆነችም ማለት በኢትዮጵያ ጠንካራ መንግስት አለ ማለት ነው።
የኢትዮጵያን ማደግ የኢትዮጵያን ከፍታ ማትፈልገዋ ግብጽ ሁልጊዜ በኢትዮጵያ ጠንካራ መንግስት እንዲኖር አትፈልግም። ስለዚህ የብጥብጥ ምንጭ ትሆናለች። በኢትዮጵያ ውስጥ ለሚፈጠሩ ታጣቂዎች በሙሉ የመሳሪያ እርዳታ የሌላ ነገሮች እርዳታ ታደርጋለች። ስለዚህ ይህንን ነገር ስናይ ይሄ ሁሉ መከራና ስቃይ የደረሰበት ያለው ጠንካራ መሪ ስለሆነ ነው፣ ሀገሩን ስለሚወድ ነው። በዚህ ደረጃ ማየት መቻል አለብን። በአፍሪካ ጠንካራ መሪ እንዲኖር አሜሪካንም ሆኑ ሌሎች አውሮፓውያን ምዕራባውያን የምንላቸው ኢቭን ኢፍ ደግሞ ግብጽ አትፈልግም ጠንካራ መሪ እንዲኖር፣ ከግብጽ በተሻለ ሀገር በአፍሪካው እንዲኖር አትፈልግም። ስለዚህ የሚያደርጉት ምንድነው? መሪውን መኮርኮም ነው፣ መሪውን ማሰቃየት ነው፣ መሪው የሚሰራው ስራ ላይ እንቅፋት መሆንና ማህበረሰቡ በመሪው ላይ እንዲነሳ አልቻለም፣ የማይችል መሪ ነው የሚል እሳቤ እንዲኖር ነው የሚያደርጉት ማለት ነው። ይህንን ጉዳይ በደንብ ሰፋ ብለን ማየት ይገባል። ለምሳሌ በአፍሪካ እንደነ ቶማስ ሳንካራ እንደ መሐመድ ጋዳፊ አይነቶቹ እንደነ ኳሚ ንኩራማ አይነቶችን ታሪክ ማስታወስ በቂ ነው። እነዚህ ሰዎች ለሀገራቸው የነበራቸውን ፍቅር ያዩት እነ አሜሪካን እና አውሮፓውያን እንዴት አድርገው ከስልጣን እንዳነሷቸው ማየት እንችላለን። ከዛ በተቃራኒ ደግሞ የካሜሮኑ መሪ ማየት ትቻለሽ። እስቲል 92 ዓመታቸው ነው ፖል ቢያ የሚባሉት ማለት ነው። በ92 ዓመታቸው ምርጫ ተካሂዶ አሸንፈዋል። እስከ 100 ዓመታቸው የመምራት እድል አግኝተዋል። እኚህ ሰው በስልጣን ላይ እንዲቆዩ የፈቀዱት እነዚህ ናቸው፣ አሜሪካውያንና ምዕራባውያን። ለምንድን ነው የፈለጉት እንዲቆዩ? ምንም ተጽዕኖ ያልተፈጠረባቸው በእኚህ ሰው ላይ ብለሽ ስታስቢ የነሱን ፍላጎት የሚያስፈጽሙ ሰው ስለሆነ ካሜሮንን ለውጭ አሳልፎ ሸጠዋል። እሳቸው ከ1982 ዓመተ ምህረት ጀምሮ ነው ስልጣን የያዙት። እንግዲህ ለስምንተኛ ዙር ነው ያሸነፉት። ለስምንተኛ ዙር ከማሸነፋቸው ውጪ ማለት ነው አንድ ጊዜ ስታሸንፊ 7 ዓመት የመግዛት እድል አለሽ። ያ ማለት 8 ሲባዛ በ7 56 ዓመት ማለት ነው በስልጣን ላይ የሚቆዩት ማለት ነው። እኚህ ሰውዬ 56 ዓመት ሙሉ በስልጣን ላይ እንዲቆዩ ያደረጓቸው የነ አሜሪካን ድጋፍ ስላለበት ነው እንጂ 56 ዓመት ሙሉ በተደረገው የምርጫ የሚበልጣቸው ስላልተገኘ የሚፎካከራቸው ስላልተገኘ አይደለም። ምንም ይሁን ምንም እኚህ ሰው የነሱን ፍላጎት እስካስፈጸሙ ድረስ በስልጣን ላይ ይቆያሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ እንደዛ አይደለም። እሱ ሐሳቡም በስልጣን ላይ ረጅም ዓመት መቆየት አይደለም። በተደጋጋሚም ሲናገር ሰምተሽ ከሆነ እኔ በምርጫ ከተሸነፍኩኝ በነጋታው አቅፌ አስረክቤ ስልጣኔን ወርዳለሁ ሲል ሰምተሽ። ያ ማለት ምን ማለት ነው? ባለችኝ ጊዜ ግን ኢትዮጵያን ወደ ከፍቷ ወደ ነበረችበት ወደ ማንነቷ ወደ ትልቅነቷ እመልሳለሁ የሚል ሐሳብ። የኢትዮጵያ ማደግ ደግሞ ለነዚህ ሀገራት ስፔሻሊ ደግሞ ለግብጽ የማይዋጥ ነው። ስለዚህ ጠቅላይ ሚኒስትሩ ላይ ትልቅ ፈተና ይጋረጣል። ለዚያ ደግሞ ግብጽ ከአሜሪካን ጋር ከምዕራባውያን ጋር ሆና ጠቅላይ ሚኒስትር ዶክተር አብይ አህመድ ላይ ተጽዕኖ ለመፍጠር እየሞከረች ነው። ያ ብቻም አይደለም። የሚገርምሽ ነገር የኢትዮጵያ የሚዲያ ባለሙያዎችን በመጠቀም ሁሉ አይናችን ከጠቅላይ ሚኒስትሩ ላይ ዞር እንዲል በተደጋጋሚ በየቦታው ግጭት እየተፈጠረ እውነት እንነጋገር ከተባለ በአማራ ክልል፣ በኦሮሚያ ክልል፣ በትግራይ ክልል ያሉ ግጭቶች ውስጥ የመንግስት እጅ ነው ወይ ያለበት? ታጣቂዎች አይደለም ወይ የራሳቸው ማህበረሰብ እየገደሉ ያሉት? ሰው ይገሉና ምንድነው ቀድመው ይነግሩናል በሚዲያ። ከዛስ ጠቅላይ ሚኒስትር ዶክተር አብይ አህመድ ማስተዳደር አልቻለም። እነ ግብጽ ይሄንን ነው የሚፈልጉት። ጠንካራ መሪ ካለ በፍጹም አይፈለግም። ኢትዮጵያ ሰላም የምትሆነው ሁሉ ጊዜም በሀገሪቷ ውስጥ ጠንካራ መሪ ከሌለ ነው። እና ይሄ አይነት ተጽዕኖ ነው እነ ትራምፕም በጠቅላይ ሚኒስትር ዶክተር አብይ አህመድ ላይ እያደረጉት ያለው ነገር ይሄ ነው። እና በዚህ አጋጣሚ ማህበረሰቡን ማለት የምፈልገው የኢትዮጵያ ማህበረሰብን ማለት የምፈልገው እንደነ ሊቢያ እንዳንሆን። መሐመድ ጋዳፊ በነበረበት ጊዜ ሊቢያ ምን ትመስል ነበረ? የሊቢያ ማህበረሰብ ምን ይደረግላቸው ነበረ? እያንዳንዱ ብዙ ነገር በነፃ ይሰጣቸው የነበሩ መሐመድ ጋዳፊ እኮ መንግስት ሳይሆን አባታቸው እስኪመስል ድረስ ብዙ ነገር ያደርግላቸው ነበር። ዛሬስ በሊቢያ ያለው ነገር ምንድነው? ነገ ከነገ ወዲያ ጠቅላይ ሚኒስትር ዶክተር አብይ አህመድን ካጣነው በኋላ ኢትዮጵያ ምን ልትሆን ትችላለች? ያንን ማሰብ መቻል አለብን። ከጠላቶቻችን ጋር አብረን ሆ ማለት የለብንም። ቆም ብለን ሰከን ብለን ማሰብ መቻል አለብን። ሀገር ስትኖር ነው ማበድም የሚቻለው። ሀገር ስትኖር ነው ሁሉን ነገር ማድረግ የሚቻለው። እነዚህ አይነት ጭቅጭቆች፣ ንትርኮች አብይ ይችላል፣ አብይ አይችልም፣ አብይ መምራት የለበትም፣ አብይ መምራት አለበት የሚሉ አይነት ጭቅጭቆች የሚኖሩት ሀገር ስትኖር ነውና መጀመሪያ ሀገር
ለማየት ብንሞክር መልካም ነው እላለሁ። ወደ አንቺ ልውሰድሽ። አሁን እንግዲህ ቢኒ አሁን ካነሳው ሐሳብ ጋር በተያያዘ እንደውም አሁን በዚህ ባሳለፍነው ሳምንት በጣም አነጋጋሪ የሚባል መግለጫን ሰጥተዋል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስለ ታላቁ የኢትዮጵያ ህዳሴ ግድብ ማለት ነው። አንደኛ አመት የስልጣን ዘመናቸውን እያከበሩ የሚገኙት ዶናልድ ትራምፕ በዚሁ መግለጫቸው ላይ ነው እንግዲህ የህዳሴ ግድብ በተመለከተ በጣም ሰፊ የሚባል ብዙ ሰዎች የተቀባበሉት ብዙ የሚዲያ አካላት የተቀባበሉት መግለጫ የሰጡት ማለት ነው። ከግድቡ ጋር በተያያዘ ምንድነው ያሉት? ኢትዮጵያ ትልቅ በጣም ሂውጅ የሆነ ግድብ አላት። ግድቡን ግን ፋይናንስ ያደረግነው እኛ ነን። በተደጋጋሚ ነው ይሄንን ነገር ልክ አሁን የህዳሴ ግድቡ ኦሬዲ ተመርቆ በቃ ወደ ሌላ ስቴፕ እኮ ተሸጋግረናል እኛ አይደለ? ግን እኛ ነን ፈንድ ያደረግነው ፋይናንስ ነገር ላይ እኛ ነን፣ የአሜሪካ መንግስት ነው ከቨር ያደረገው የሚለው ተደጋጋሚ ሐሳብን ያነሳሉና እንደውም በዚህ መግለጫቸው ምንድነው ያሉት? እንዳጠቃላይ ናይል ሲባል እማውቀው ግብጽን ነው ብለዋልና ያው ግብጽ ይታወቃል፣ ቅድም አንተም አንስተዋል በስፋት የሚታወቅ ነገር ነው። ታሪካዊ የኢትዮጵያ ጠላት እንደሆነች ይታወቃል። እንዲሁም ደግሞ ኢትዮጵያን እንዴት የበታች አድርጎ ከፍ ለማለት የምትሞክር ሀገርም እንደሆነች በጣም ግልጽ የሆነ ነገር ነው ማለት ነው። ስለዚህ ናይል ሲባል የማውቀው ግብጽን ነው ብለዋል የአሜሪካው ፕሬዝዳንት። ሌላ ደግሞ ያነሱት ምንድነው? ግብጾች በቂ የሚባል የውሃ መጠን የላቸውም። በህዳሴው ምክንያት ኢትዮጵያና ግብጽ ወደ ጦርነት ሊገቡ ነበር፣ ግን ወደዛ ጦርነት እንዳይገቡ እኔ ነኝ ሙሉ ኃላፊነቱን ወስጄ ወደ ጦርነት እንዳይገቡ ያደረኩት የሚለውንም አይነት ሐሳብንም አንስተዋል በመግለጫቸው። አሁንም አንድ ነገር ማድረግ አለብኝ ብለው አጽንኦት ሰጥተዋል ፕሬዝዳንቱ ማለት ነው በሰጡት መግለጫ። እንግዲህ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዳቮስ ከግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ጋር ባደረጉት ውይይት የኢትዮጵያን ጠቅላይ ሚኒስትር ዶክተር አብይ አህመድን ጠንካራ ሰው ሲሉ አንስተዋል። ስለ ህዳሴው ግድብ ደግሞ ትራምፕ ሁለቱንም መሪዎች ማለትም የግብጹን ፕሬዝዳንት አብዱል ፈታህ አልሲሲንና የኢትዮጵያውን ጠቅላይ ሚኒስትር ዶክተር አብይ አህመድን ሁለቱንም ስምምነት ላይ እንዲደርሱ ለማድረግ ፍላጎት እንዳላቸው አጽንኦት ሰጥተው ገልጸዋል። ሁለታችሁንም ነው ያሏቸው። እንደውም በሊትራሊ ያላቸው ቃል በቃል ምንድነው ሁለታችሁንም ለማገናኘት እንዲሁም ደግሞ ስምምነት እንድታደርጉ እሞክራለሁ ብሎ ለአብዱል ፈታህ አልሲሲ ቃል እስከ መግባት ደርሰዋል ማለት ነው። ዶናልድ ትራምፕ በዓለም ፖለቲካ ውስጥ እንግዲህ ለደካማ መሪዎች ቦታ የላቸውም የሚል እንትን ብዛት ጊዜ ሲነሳ እንሰማለን ቢኒና እሳቸው የሚያከብሩት ትልቅ ቦታ የሚሰጡት የሚያወድሱት የሚያጠነክሩት የሚያበረታቱት መሪ በጣም ጠንካራ ውሳኔን የሚያሳልፍ ለሀገራዊ ብሔራዊ ጥቅም የማይደራደር በዛ በሀገሩ በሚመራው ሀገር ላይ ማይደራደር ብሔራዊ ጥቅምን የሚያስከብር ውጤት የሚያመጡ ፈርቀዳጅ መሪዎች ላይ ብቻ ትኩረታቸውን እንደሚያደርጉ ይነገራል። ለዚህም ይመስለኛል እኔ በግሌ በተለያዩ አጋጣሚዎች የኢትዮጵያን ጠቅላይ ሚኒስትር ዶክተር አብይ አህመድን በአድናቆት ይጠቅሳሉ። ብዛት ጊዜ ማለት ሪጀክት ከማድረጋቸውም በተጓዳኝ ጥሩ ነገርን ሲያወራም ይሰማል። ግን ያ ጥሩ ነገር ስለ ታላቁ መሪያችን ጠቅላይ ሚኒስትር ዶክተር አብይ አህመድ ትክክለኛ አድናቆት ነው ወይንስ የፌዝ ነው የሚለው በቶንም ይለያል አይደል? ስለዚህ ብቻ ግን በአጠቃላይ በሚሄዱበት ኤሪያ ላይ ስለ አፍሪካ ነክ የሆነ ኢሹ ሲነሳ እንደ ሮል ሞዴል አድርገው ከሚጠቀሟቸው መሪዎች ውስጥ አንዱ ጠቅላይ ሚኒስትር ዶክተር አብይ አህመድ ነው ማለት ነው። እንግዲህ ቀደም ብዬ እንደጠቀስኩት ቢኒ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በተለያዩ ጊዜያት ከአፍሪካ መሪዎች ጋር ሲገናኙ እንኳን የሚሰጠው አንድ ወሳኝ የሆነ ምክር አላቸው። ሀገራችሁን ከድህነትና ከልመና ማውጣት ከፈለጋችሁ ልክ እንደ ጠቅላይ ሚኒስትር ዶክተር አብይ አህመድ ስሩ፣ ልፉ የሚል አይነት ምክር አዘር መልእክትን እንደሚያስተላልፉም የወጡ መረጃዎች ያሳያሉ። ትራምፕ አብይን የሚያደንቀው ሀገሩን ከእጅ ወደ አፍ ህይወት አውጥቶ በራሱ ሀገር እንድትቆም የሚያደርገውን ያላሰለሰ ጥረት በማየቱም ነው ብዬ ማስባለሁ ቢኒ ፐርሰናሊና የትራምፕ አባይ ላይ ትኩረት ማድረግ ግን ስንመልሰው ወደ ታላቁ የኢትዮጵያ ህዳሴ ግድብ
ዞሮ ሊጎዳ የሚችለው ከኢትዮጵያ ጋር ምንም የሚያገናኘው ነገር የለም። ኦሬዲ ፕሮጀክቱ ተጠናቆ እኛ መመረቁን አብስረናል። ዓለም ያወቀው ነገር ስለሆነ ማለት ነው። ግን ዞሮ ይህ ጉዳይ ትራምፕ በአባይ ጉዳይ ላይ ትኩረት ማድረጉ ሊጎዳ የሚችለው ግብጽን ነው ብዬ ነው ማስበውና ትራምፕ ትኩረት እየሰጡት የሚገኙት የታላቁ የኢትዮጵያ ህዳሴ ግድብ ጉዳይ ጥብቅ ክትትላቸውን ከቀጠሉ ሽብርተኝነትን በመደገፍ የቀጠና ጠንቅ የሆነውን የግብጽን ፕሬዝዳንት ተጎጂ መሆኑ የማይቀር እንደሆነ ነው እኔ ምረዳው። በጋራ ተጠቃሚነት ላይ የማይስማማ ለጸረ ሰላም ኃይሎች ድጋፍን በማድረግ ሌላ ሀገርን የሚያምሰው ከግጭት ጀርባ ጠፍቶ የማያውቀው የግብጹ ፕሬዝዳንት አብዱል ፈታህ አልሲሲ እንግዲህ ከኢሳያስ አፈወርቂ በተጨማሪ የቬኔዙዌላ መሪ እጣ ተጋሪ እንዳይሆኑም ጥርጥር አያሻውምና በመሆኑም ከወዲሁ በፍትሃዊ ተጠቃሚነት ላይ አምነው በአባይ ጉዳይ ከኢትዮጵያ ጋር መስማማትን የሚያዋጣው አይነት እንደሆነ መናገር እንፈልጋለን። እኔ ያለኝ ሐሳብ እዚህ ላይ ይሄ ነው። ቢኒ አንተ ጋር የቀረውን መረጃ እንቀጥል እስኪ። እንግዲህ ፕሬዚዳንት ትራምፕና አልሲሲ መካከል የተደረገው የእርስ በርስ መሞጋገስ የአይጥ ምስክር ድንቢጥ ናት የሚለውን ነገር ነው መጨመር እንፈልገው። ምክንያቱም ትራምፕ የሰላም ሰው ነኝ፣ ለሰላም መሲ ሆኜ መጥቻለሁ እያለ በተደጋጋሚ ይነገራል። በዛ ልክ ነው ወይ አይ ዶንት ኖ። ጊዜ ነገሮችን የሚፈታ ይሆናል ማለት ነው። እያደረገ ያለውን ነገሮችን ደግሞ ማየት እንችላለን። በአሁኑ ሰዓት ዓለም ህግ አልባ ስርዓት የለሽ ጉልበተኞች የሚተዳደሩባት እየሆነች ትገኛለች። ለዚህ ደግሞ ዋናው ምንጩ ራሱ ትራምፕ ነው። እያደረገ ያለውን ነገር ማየት እንችላለን። አሁን እየኖርንባት ያለችው ዓለም ጉልበተኞች የሚያሸንፉበት፣ ጉልበት አልባዎች ደግሞ የሚያለቅሱበት ነው። ለቅሶ ማልቀሳቸው አይደለም፣ አልቅሰውም የሚሰማቸው የለም። እንዲህ አይነት ዓለም ተፈጥሯል። ይህንን ዓለም ክሬት እንዲሆን እያደረጉ መንገዱን እየከፈተ ያለው ደግሞ ራሱ ትራምፕ ነው። የዚህ ዘመን ስርዓት ምንም በዩ ምንም ጉልበት ሆኗል። አሜሪካን እያደረገች ያለችውን ነገር በደንብ ማየት ይገባናል። በዚህ ጉዳይ ላይ ማለት ነው። ከራሷ አልፎ ዓለምን ካልመራው ያለች የምትገኝበት ወቅት ነው። በአሁን ሰዓት ይህ አይነት መንፈስ ያለው በትራምፕ ውስጥ ነው። ስለዚህ ለዓለም ህግ መተራመስ ለነበረው ለተቀመጠው ስርዓት አለመገዛት የሚታየው በትራምፕ ላይ ነው። አሁን ባለንበት ወቅት የአሜሪካን የምታደርገውን ነገር ሁሉ መልካም ነው ብሎ የሚቀበል የለም። ግን ለብዙ ነገሮች ተገዢ ለመሆን እየሞከረ ነው። አሜሪካን መጥፎ የተባለውን ነገር ሁሉ ስታደርግ ልክ ነው እያለ የሚያልፈው ስለወደደ አይደለም፣ ስለተቀበለ አይደለም፣ ትክክለኛ መንገድ ስለሆነ አይደለም። ከብዙ አንግል ነው። ብዙ ሀገራት ነገሮችን ደፋፍነው እያለፉ ያሉት። ማድሮንን አፈነች። ያ ብቻ አይደለም፣ ግሪንላንድን እጠቀልላለሁ እያለች ነው። ጭራሽ ለፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ስልክ ደውለው እዚህ ስማሽ ነው እኮ ንቀት ያለው በትራምፕ ላይ ማለት ነው። ደውሎ ከዚህ በኋላ በፈረንሳይ ውስጥ የሚሸጡ መድኃኒቶች እኔ ዋጋ በተመንኩላቸው ዋጋ ነው መሸጥ ያለባቸው። የዚህን ያህል በሰው ሀገር ጣልቃ ገብቶ ለማዘዝ የሚሞክር ሰው ነው። ሁሉንም ደምራ። አዎ የሚገርምሽ ደግሞ እኮ ፈረንሳይ ኒውክሌር ያላት ሀገር ናት። በአውሮፓ አሉ የሚባሉ ትልልቅ ሀገራት ውስጥ የምትመደብ ነው። ከጂ20 ሀገራት ውስጥ የምትመደብ ሀገራት ናት። ሰውየው ሲፈልግ ነው በምዕራባውያን ላይ ሳይቀር ሁሉ 100% ታክስ ይጨምራል። የፈለገውን ነው የሚያደርገው። ፈረንሳይ፣ እንግሊዝ፣ ጀርመን፣ ጣሊያን፣ ሩሲያ፣ ቻይና፣ ህንድ እነዚህ ሁሉ ሀገራት የሌሉበት 20 ሀገሮችን ሌሎች እሱን የሚደግፉ እሱን የሚፈሩ ሀገራትን ሰብስቦ የዓለም የሰላም ምክር ቤት ብሎ ሰይሟል። ከተቀመጠው ህግ ወጥቶ ነው እየሰራ ያለው። የፈለገውን ነው የሚያደርገው። ይህን ሁሉ እያደረገ ያለው የዓለምን ህግ እየሻረ ያለው ራሱ ትራምፕ ነው። ግን በተቃራኒው ደግሞ ምን ይላል? ለዓለም ሰላም ከፍተኛ መስዋዕትነት እየከፈልኩ ነው እያለ ይናገራል። በኢትዮጵያና በግብጽ መካከል፣ በኮሶቮና በታይላንድ መካከል የነበረውን ግጭት ፈትቻለሁ ሲልሽ ትሰማያለሽ። ሰላም ላይ የሰራውን ስራ በዚህ ጋር ይናገራል። በዚህ ጋር ደግሞ ሌላ ነገር ነው እየሰራ ያለው ማለት ነው። ስለዚህ ጠቅላይ ሚኒስትር ዶክተር አብይ አህመድን ትራምፕ አደነቀው ብለን መደሰትም አይገባንም። እኔ የሚሰማኝ እንደዛ ነው። ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ ተሰደበም ብለን በኢንዳይሬክትሊ እርስ በርሳችን መጨቃጨቅ ያስፈልጋል። ሰውየው
የሆነ ነገር ካላሰበ የሆነ ነገር አያደርግም። ስለዚህ እሱ መስራት የሚፈልገውን ነገር ሊሰራ ነው። አደራድራለሁ እያለ ለግብጽ ግን የሚወግን አይነት ንግግር እየተናገረ ነው። አሁን ላይ አደራዳሪ ሳይሆን የግብጽ ጉዳይ አስፈጻሚ የሚመስል ሰው ነው። ግን ኮቢኒ ይሄንን ከተነጋገሩ በኋላ ለራሱ እኔ ትራምፕን አላምነውም ብሏል አልሲሲ። ስለዚህ ማለት የሆነ ውስብስብ ያለ አይነት ነገርም አለው ማለት ነው። ሁለቱም ውይይት ያደርጋሉ፣ ከዛ በኋላ ደግሞ እርስ በርስ ይሞጋገሳሉ፣ ከዛ በኋላ ደግሞ አብሮ ተወያይተው አላምነውም ማለት የሆነ ትንሽ ጥያቄ ሊያስነሳ የሚችል አይነት ነገር አለው ብዬ ነው ያቋረጥኩ። ቀጥ ኦፍ ኮርስ ምንድነው ግብጽ ራሷ የምትታመን ሀገር አይደለችም። በነገራችን ላይ እንደው ወደ ኋላ መለስ ብለን የግብጽን ሁኔታዎችን ብናይ ከጅቡቲ ጋር ዶላሬ ወደብን ለማልማት ተስማምቻለሁ አለች። አሰብ ላይ ወታደራዊ ቤዝ ለማስፈር ተስማምቻለሁ የሚል ዜና አስነግራለች። ግን አሁን ተግባራዊ ነው ወይ ብለን ስና አይደለም። ሰው ራሷ ውሸታም ስለሆነች እንደዛም ተዋሽቻለሁ ብላ ታስብ ትችላለች። እና አንዳንድ ነገሮች ድራማ ሊበዛቸው ይችላል። ሁለቱም ተነጋግረው አላምነውም ብሎም ሊሆን ይችላል። ግን በዛም ሆነ በዚህ ኢትዮጵያ ከምን ታተርፋለች የሚለው ነው ማየት ያለብን። አለመተማመናቸው፣ አለመግባባታቸው፣ እርስ በርሳቸው መጠዛጠዛቸው ሲፈልጉም ወደ ጦርነትም ይግቡ ለኢትዮጵያ ግን ጥቅም ነው። እኛም እናየው ሁልጊዜም የኢትዮጵያን ጥቅም ነው ማሰብ መቻል ያለብን። በሁለቱ አለመግባባት ውስጥ ኢትዮጵያ የምትጠቀም ከሆነ ባይግባቡ ለኛ ጥሩ ነው። የሚገርምሽ በስዊዘርላንድ እየተደረገ በሚገኘው ስብሰባ ላይ አፉን ሞልቶ ትራምፕ ሶማሊያ ሀገር ናት እንዴ የፈረሰች ስቴት እኮ ናት ሲሉ ተናግረዋል። ማድሮንን ከመያዛቸው ከሰዓታት በፊት ማድሮን የቻይናው መሪን ሺንጂንፒንግን ሲያደንቁ ነበረ። አባቴ ነው፣ ወንድሜ ነው፣ መመኬ ነው፣ ጠበቄ ነው ሲሉ ነበር። ግን የሚገርምሽ ነገር በደቂቃ ውስጥ ልዩነት ውስጥ አሜሪካን ስትይዛቸው የቻይናው መሪ ምንም አላሉ። በአሁን ሰዓት ምን ልልሽ ፈልጌ ነው ዓለምን እየመራ ያለው ጉልበት ነው። ጉልበት ከሌለ ምንም የሚመጣ ነገር የለም። ሩሲያም አላዳነችው ማድሮንን፣ ቻይናም አላዳነችው። ሌሎች ኔቶም በያቸው ሌሎች ትልልቅ ሀገራት ሁሉ ጭራሹኑ ምንም አይነት መግለጫ ያልሰጡ ሀገራቶች ሐሳብ እንኳን አልሰጡም። እና በአሁን ሰዓት ለራስሽ ያለሽው ራስሽ ነሽ። ጠንካራ መሆን ካለብሽ እንደ ሀገር ጠንካራ መሆን ያለብሽ ለራስሽ ስትይ ነው። እነ ከሌን ተማምነሽ አይደለም። ጉልበተኞች ሊበሉ ተዘጋጅተዋል። አሁን እንኳን ፑቲን በግሪንላንድ ጉዳይ የሰጡት ሐሳብ አለ። ግሪንላንድ ብትሸጥ $1 ቢሊዮን ዋጋ ብታወጣ ነው። እኛ በግሪንላንድ የሚፈጸመው ማንኛውም ጉዳይ ጭንቀታችን አይደለም፣ ጉዳያችን አይደለም፣ አይመለከተንም ሲል ተናግሯል። ምን ማለት ፈልጎ ነው ይሄንን ያለው? እሺ አሜሪካን ግሪንላንድን ብትወስድ ሩሲያ ደግሞ የአሜሪካንን ፈለግ ተከትላ ዩክሬንን ልትጠቀልል ትፈልጋለች። እነ ቻይናም በታይዋንን መጠቅለል ይፈልጋሉ። ስለዚህ ጉልበተኞች ጉልበታቸውን ሲያሳዩ እነዚህ ጉልበት ያላቸው ሀገራት ዝም ካሉ እነሱ መጠቅለል የሚፈልጉት ነገር ስላለ ነው ማለት ነው። እና በዚህ ሁሉ ነገር ውስጥ መማር የሚገባን አንድ ነገር አለ። እኛም እንደ ሀገር ቀጠናችን ላይ ጠንካራ መሆን መቻል አለብን። ጠንካራ የምንሆነው የውስጥ መባላታችንን ስናስወግድ ነው። ጠላት እያባላን እንደሆነ ስናውቅ ነው። ለጠላቶቻችን በሮቻችንን ዘግተን ራሳችንን በደንብ አይተን ማንም ይምራን የሚመራን ሰው ከየትኛውም ዘር ይምጣ፣ ከየትኛውም ብሔር ይምጣ፣ የትኛውንም ሃይማኖት ይከተል፣ ዋናው ያ ሰው ሀገሪቷን ማስተዳደር ይችላል ወይ የሚለውን ጥያቄ ብቻ ጠይቀን እንደ ሀገር ጠንካራ ሆነን ያጣነውን የባህር በር ማስመለስ መቻል አለብን። ያንን ማድረግ የምንችለው ስንጠነክር ነው። ያ ከሌለ ግን ዛሬ አይደለም ከ4 ከ5 ከ6 ከ10 ከ15 ዓመት በኋላ የምትኖረው ኢትዮጵያ ምናልባት ፌል ያደረገች ሊሆን ይችላል። በዚሁ የምንቀጥል ከሆነ በዚሁ መባላታችን በዚሁ መጨቃጨቃችን የምንቀጥል ከሆነ ግን እንደ ሀገር ችግራችንን ወደ ውስጥ ይዘን ተነጋግረን መፍትሄ ላይ ከደረስን ምናልባት በምስራቅ አፍሪካ አይደለም በአጠቃላይ በአፍሪካ ላይ ትልቅ ተጽዕኖ ያለን ሀገር ልንሆን እንችላለን። እንግዲህ ቲጂ በእኔ በኩል የነበሩት መረጃዎች እነዚህን ይመስላሉ። አዎ እንግዲህ ቢኒ ለዛሬ መሀል ዳሰሳችን እስካሁን ያደረስናቸውን ይመስል ነበረ።
እንግዲህ የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ወደ እናንተ እንዲደርስ ያዘጋጀነው መሃል ዳሰሳችን እስካሁን የተመለከታችሁትን ይመስል ነበር። ፕሮግራሙን እየመራን የትዕግስት ሁሉ እንዲሁም ባልደረባዬ ቢኒያም ከድር አብረናችሁ ቆይታ አደረግን። ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ ያክብሮ ግብዣችንን እያቀረበን ሳምንት በተመሳሳይ ሰዓት በሌላ ርዕሰ ጉዳዮች እስከምንገናኝ ድረስ ሰናይ ጊዜን ተመኘን።